ዘርፌ ስለነ ሱራፌል ሁሉንም ፖሊስ ጣቢያ ተጠርታ ስትሄደችበት ሰዓት ተናገረች። የተናገረችውም ደግሞ ይኸው ሁሉም ነገር በኔ ላይ እያደረጉት ሱራፌልና ቤዛ እናም ደግሞ ሉላ የምትባል መንትያ እህቷ ነች። ይሄን ሁሉ ሴራ እያደረጉት አስክሬንም አምጥተው እኔ ቤት ያስቀመጡትና ከዛም 40 ሚሊዮን ብር የጠየቁኝ እነሱ ናቸው። ግን ደግሞ 40 ሚሊዮን ብር እኔ ጋር የለም። ሰውየውም እንዴት እንደሞተና ማን አምጥቶ እንዳስቀመጠው ከኔ ቤት እማቀው ነገር የለም። ግን እንደተጠራጠርኩት ከሆነ ሱራፌል እና ደግሞ ቤዛ ሚስቱና ሉላ ናቸው። ሁለቱ መንትያማሞች እህትማማቾች ናቸው ስትል ትነግረዋለች። አንቺ ይህንን እንዴት ልታቂ ቻልሽ? እነሱ ማምጣታቸውን ሲብሎ ሲጠይቃት፣ ምክንያቱም ብዙ ግብረ አበሮች አሏት ቤዛ፣ እሷ ብቻዋን አይደለችም። እኔን ሁሉ አስፈራርተውኝ ነበረ። ድምፁ ወፍራም ነው፣ ግን ደግሞ መች በስልክ ብቻ ሆነና ቤትም መጥተው አስፈራርተውኝ ነበር ስትል ትነግረዋለች። ኢንስፔክተሩም እሺ ከዛስ አሁን ቆይ እሺ ብሩ ማንጋ ነው ያለው ብሎ ሲጠይቃት፣ ስለ ብሩ ማቀው ነገር የለም፣ ግን ደግሞ ሬሳው እኔ ጋ እንደተገኘና ሬሳውን ማንቅበሪ ብሎች ነው እየቀበርሽው። ካንቺ ቤት ያለው አስክሬን ምንድነው? ወንድማችንን አምጭ እያለ ይጠይቀኛል ሲል ይጠይቃታል። እሱም ደግሞ እንዴት እሱ እኮ ወንድም የለውም ብቻውን ነው፣ ብቸኛ ነው። እንዴት ወንድም ሊጠይቅሽ ይችላል? በፍጹም ሟች ወንድም የለውም። ግን አሁን እኔ የምፈልገው ወንድሜን ማን እንደገደለው አንቺ ካልሆንሽ ከአንቺ ቤት አስክሬኑን ማን አምጥቶ እንዳስቀመጠው ማወቅ እፈልጋለሁ ሲላት፣ እሱን ያደረገችው ቤዛና ከባሏ ጋር ከሱራፌል ጋር ነው። እናም እህቷ ደግሞ ሉላ የምትባላለች። እነሱ ሆነው ነው ከግብረ አበሮቻቸው ጋር ሆነው ይሄን ነገር እያደረጉት። ከዛም ያንን ካደረጉ በኋላ እኔ ከቤት እንደወጣና በገንዘብ አሳበው እኔን ቤቴን አስለቅቀው ንብረቴን ወረሱኝ ስትል ትነግረዋለች። ከዛም ሱራፌልን ይጠራና ኢንስፔክተሩም አንተ ዘርፌ የምትባል ሴት መታ መስክራባሃለች። የሰጠችውም ቃል እሷም እርግጥ አሁን በጊዜው በሰዓቱ ወደ ማረፊያ ገብታለች። እናም ያው የቀብር ጊዜ እሷ ቤት ስለነበረ አስክሬኑ ዶክተር ሮቤልን ደውላ ጠርታው ሬሳ እንዲያቃብራት በጠራችው መሰረት እሱም ሄዶ እሷን በድብቅ ቪዲዮ እንደቀረጸችውና እሱም ቪዲዮ እንደቀረጻት ነግራናለች ሲል፣ እኔ ስለምታወራው ነገር ምንም የማውቀው ነገር የለም ኢንስፔክተር፣ እባክህን እኔን ዝም ብለህ በባዶ ሲያታሰቃየኝ ካለክ ደግሞ ትክክለኛ ምስክር አምጣ። እኔ ዘርፌ ስለምትላት ሴትዮ የማውቀው ነገር የለም። እቺ ዘርፌ የምትባል ሴት ማናት ሲል ይጠይቀዋል። እኮ እውነት ዘርፌ ስለምትባል ሴት አታቅም? በፍጹም እኔ እችን ሴትዮ አላቅም ሲል ሱራፌል ይክዳል። እናሺ አሁን ልትጠራት ትችላለህ፣ ትመጣለች፣ ታያታለህ ይለዋል። እሷም ተጠርታ ስትመጣ ሱራፌልም እንደማያውቃትና ያለ ዛሬ አይቷት እንደማያውቅ ሁሉንም ነገር ይነግረዋል። አንተ ውሸታምነ ከሃዲ፣ የለፋውበትን ልጅነቴን ያጣሁበትን ቤቴን ንብረቴን ሁሉ የወረሳችሁኝ እናንተ ናችሁ በማለት ትናገራለች ሱራፌልን። ወይዘሮ ሰርፌ ተረጋግተሽ ተናገሪ፣ ቀስ በይ አትጩሂ ሲላት ኢንስፔክተሩም የመናገር እናገራለሁ፣ ምክንያቱም እኔ አሁን ስሜት ውስጥ ነው ያለሁትኝ። እኔን ጎዳና አውጥተው ጥለውኛል እሱና ሚስቱ ቤዛ፣ እናም ደግሞ አንድ ሉላ የምትባል አለች የቤዛ መንታ እህት ስትል ትናገራለች ከፊቱ። ሱራፌል ግን ይቅርታ ኢንስፔክተር፣ እኔችን ሴትዮ ስለማላቃት ስለምታወራው ነገርም የማውቀው ነገር የለም። ስለዚህ እባክህን ዝም ብለህ ባታስጮህብኝ ምን ይመስልሃል ብሎ ሲጠይቀው፣ እሷም መረጋጋት አቅቷት ስለነበረ ታየኛለህ፣ አሁንማ ሁሉም ነገር ተደርሶባችኋል፣ ታውቆባችኋል ስትል ትናገራለች። አሁንም ሌሎች ጥበቃዎችን አስጠርቶ ዘርፌ ወደ ማረፊያ ክፍል እንድትሄድ ካደረገ በኋላ ስለዚህ ሴትዮ የምታውቀው ነገር አለ ወይ ብሎ ሲጠይቀው ኢንስፔክተሩ በፍጹም እኔ የማውቀው ነገር የለም፣ እኔችን ሴትዮ ያለ ዛሬ አይቻትም አላቅም፣ እማቀው ነገር የለም። ስለ ሉላስ ሲለው፣ ሉላ የምትባል ሴት አላቅም። ቤዛ አዎ ሚስቴ ናት። ደግሞም ምን ነው አልነገረህም እንዴ? ስለ ሮቤልስ አልነገረህም? ማለትም ወንድሜ ሮቤል እዚሁ ማረፊያ ቤት ያለው ሲለው፣ ምን ወንድሙ ነህ እንዴ?
አዎ ወንድሙ ነኝ። ምን ነው ወንድሜ ነው አላለህም እንዴ? ለነገሩ ለምን ይለኛል? ስንቴ ሊያስገድለኝ እንዳሰበ፣ ስንቴ የግድያ ሙከራ እንዳደረገብኝ አልተናገረም? በማለት ኢንስፔክተሩም ደንግጦ ስለነበር ምን እያልክ ነው ሱራፌል ሲለው፣ አዎ በጣም ብዙ ጊዜ የግድያ ሙከራ አድርጎብኛል። ይብን ሚስቴን እንኳን ቤዛን ስንቴ የግድያ ሙከራ አድርጎባታል። እርግጥ ቤዛ ሚስቴን ያወኳትኝ እኔም ግደላት ተብዬ ተልኬ ነበር እሱ ነበር ልኮኝ ወደ እሷ ቤት ሂጄ በፍቅር ወድቄ እዛው የቀረሁት ይለዋል። ኢንስፔክተሩም ደንግጦ ስለነበር በቃ እዚህ ጋር ቁም፣ ቆይ ለማንኛውም ተረጋጋና በኋላ ተመልሰን እናወራለን ይለዋል። እሺ በማለት ሱራፌልም ወደ ማረፊያ ክፍሉ ይሄዳል። ሳሚ ሱራፌል ሁሉን ነገር ነግሮት ስለነበረ ወደ ቤት ይሄድና በሉ ይቺ የተረገመች ዘርፌ እዛ ፖሊስ ጣቢያ ሄዳ ሁሉን ነገር ዘግዝከዋለች። እናም አሁን ወደ ኋላ መመለስ አለብን። ምን ማለት ነው ወደ ኋላ መመለስ ስትለው፣ ቤዛም እዩልሽ ሉላ የድሮ ቤታችሁ አለ አይደለ? በፊት ከዚህ ቤት ሳትመጡ በፊት የነበረው ቤት ሲለው፣ አዎ ይኖራል ስትለው፣ እንግዳውስ አንቺ ወደ ድሮ ህይወትሽ ትሄጃለሽ፣ እዛ ትቀመጫለሽ። ስለዚህ ቤዛ የምትባል ሴት አታቂም፣ ምንትያ እህትም አታቂም። የምታቂው አንድ ዘርፌን ብቻ ነው፣ እኛን አታቂንም ይላታል። ቤዛም ብትጠየቅም ሉላ የምትባል ምንትያ እህት የለሽም፣ ምክንያቱም ከምንተዋወቅ ከሆነ ሁሉ ነገር ዘርፌ ስለዘረዘረችው ሁላችንም ወደ እስር ቤት ነው የምንገባው። ወይኔ በጣም ደስ ሲል፣ እንደውም ምን ያሁን ገብቶኛል ጨዋታው። ሳሚ በፍጹም እኔ አሁኑ ሻንጣዬን አዘጋጅቼ ወደዛ ቤት እሄዳለሁ፣ ከዛም ላክስቴ ምግብ ሰርቼ እስር ቤት እጠይቃታለሁ ስትል በደስታ ትቀበለዋለች። ቤዛም እሺ እና እንገናኝም ማለት ነው ከዚህ በኋላ በማለት ሲጠይቅ፣ እንደ ድሮ እየተደባበቅን እንገናኛለን፣ እሱ ምንም ችግር የለውም ይላታል። በፍጹም እንደዛ ከሆነ በጣም ጥሩ ነው። ስለዚህ አሁኑኑ መሄድ አለብኝ። ኢንስፔክተሩም እንኳን ቢጠይቅሽ አንቺ ምንም አይነት የምታውቂው ነገር የለም ስለዚህ ቤተሰብ ሲል ለሉላ ያስተናግቃታል። በጣም ደስ የሚል ድራማ ነው። እንደውም ከበፊቱ የአሁኑ ጨዋታ ደስ እያለኝ ነው የምሰራው በማለት ሉላም ወደዛ ቤቷ ትሄዳለች። ቤዛም እዚኛው ቤት ትሆንና ሉላም ምግብ ትሰራና ለወይዘሮ ዘርፌ እስር ቤት ይዛላት ስትሄድ አስጠርታት ዘርፌ ስትመጣ እንዳትመታት ነገር አጥር ፊት ለፊቷ ታጉሯል ይሄ ብረትና፣ አንቺ እየተረገምሽ ደግሞ ምን ልትሰሪ ነው የመጣሽው? ምን ልታደርጊ ነው? እስቲ እንዴ ምን ሆነሽ ነው አክስቴ? እንዴ በምንድን ነው? ቆይ ለምንድን ነው ያሰሩሽ? አሁን እኮ ስሰማ ፖሊስ ጣቢያ ነች የሚባለውን ነገር ስሰማ እኮ ነው እየሮጥኩ ምግብ ይዤልሽ የመጣሁት ስትላት፣ አንቺ የተረገምሽ መርዝ አድርገሽ ልትገኝኝ ነው አይደል? በማለት ሉላን ትነቅፋታለች። አክስቴ ቆይ ግን ምን አስነክተውሻል? ምንድን ነው የሆንሽው? እባክሽ ተረጋጊና እስኪ አዋሪኝ፣ እንደዚህ አትሁኝ ራሽን ትጎጃለሽ ስትላት፣ ቤዛ ማለትም ዘርፌ እጅግ ተናዳ ስለነበር አሁን ፖሊስ እና ይቺ ልጅ አስወጣልኝ፣ እቺ ልትገድለኝ ነው፣ አሁን ተባብራችሁ ሁላችሁም ወደ እስር ቤት ትገባላችሁ፣ ሁሉ ነገር ተጋልጦባችኋል ስትል ለሉላ ትነግራታለች። ቆይ ምንድን ነው እያወራሻለሽ? ስለምን መታሰር ስለምን መያዝ ነው? አልገባኝም። አክስቴ ተረጋጊ፣ እኔ ሁሉን ነገር አስተካክዬ አስፈታሻለሁ፣ ያለምንም ችግር እንዴት አንቺን ሊያስሩሽ ይችላል? በማለት ስትላት፣ አንቺ የተረገምሽ እኔ ልታሳብጅኝ ነው አይደል? በማለት አሁን ይህን ምግብሽን ይዘሽ ከዚህ ጋር ሂጂልኝ ጥፊልኝ ትላትና ጥላት ትሄዳለች። ሉላም ደስ እያላት አክስቴ አሁን ገና ነው የተመቸሽኝ፣ የእውነት በጣም ደስ ሳለኝ፣ ከእስካሁኑ ጨዋታ እያሁኑ ጨዋታ ይጥማል በማለት ምግቧን ይዛ ትሄዳለች። ቤዛና ሳሚ